ቤተሰብ ይሄ ቪዲዮ ይጠቅማችኋል እስከመጨረሻ እዩት። ልደቷ ዛሬ ተከብሯል ማለት ነው። እንግዲህ ልደቷን ባስመለከተ የወጣ መረጃ አለ። እስኪ አዳምጡት ማለት ነው። በጣም ያሳዝናል። ነፍስ ይማር። ሁላችሁም ፍትህ ለቀነኒ ይበሉ። ሁላችንም ግዴታችንን እንወጣላችኋለሁ ውዶችዬ። ፍትህ ማለት አትርሱ፣ አትዘንጉ ማለት ነው። ፍትህ ለእህታችን እውነቷ ሀቋ ይውጣላት ማለት ነው። እና ዛሬ እንግዲህ ስትዘጋጅበት የነበረው የልደቷ ዛሬ ቅድሚያ ተሰጥቶት እናትና አባቷ ሲገፉ ነበር። አባትየው ሬሳ ሲል እናትየው ሬሳ ከፍተን እኔ ሲባል እንዳያዩ ነው የተከለከሉት። ዋይ የዛን ቀን ማታ ምን ተፈጠረ? ከእሷ ጋር የበሉት፣ ከእሷ ጋር የጠጡት፣ ከእሷ ጋር ፎቶ ፒክቸር ያላቸው ሰዎች ራሱ እውነታውን ብዙ ማውራት አልፈለጉም። አንተን ብለሃል ተቀርጾ የወጣ ቪዲዮ ላይ አይቻለሁ እና ዳሶትሩ ማውራት አልፈለጋችሁ። የምታውቁት ነገር ግን አለ። እስር ቤት እየተመላለሳችሁ እንኳን አረክ ይመስል ወይ እንዴት እንደሆነ አናውቅም፣ ግን እየተመላለሳችሁ እንደሆነ የምናውቃለን። ያ ማለት አንዳንድ ቲክታከሮች ላይቭ ላይ ስትጠይቁ ምን እንድናወራ ነው የምታወሩት? ነገር የለም። የእውነት አታውቁም፣ ምንም አታውቁም። አንዳንድ ጊዜ ነው እኛ ራሳችን ነገ ምን እንደምንሆን አናውቅም። እናንተ ራሳችሁ ዛሬ ለዚች ልጅ መከራከርና መናገር ያልፈልጋችሁ ሰዎች፣ ምክንያቱም እዛ ነገ ትታያላችኋል። ምክንያቱም ነገ ከእሱ ጋር ኮንሰርቱ ላይ ሜቢ ታጅቡ ይሆናላ ከወጣ ማለት ነው። ምክንያቱም ሆይ ሆይ ስትሉ ይቆምላችኋላ። ቤታችሁ ስትደግሱ ትጠሩታላችኋ አይደለ? ለዛ ነው መናገር የከበዳችሁ። እሱ የዚች ልጅ ሞት ራሷን አጥፍታ እንኳን ቢሆን ከዚህ በፊትም ብያለሁ፣ ራሷን እንኳን አጥፍታ ከሆነ ምን ሆና ነው? ትላንትና ተስፋ ያላት ልጅ፣ ትላንትና መስራት የምትወድ ልጅ፣ ትላንትና ብዙ ቦታ ላይ አክቲቪቲ የነበራት ልጅ ቤቷ እስር ተደርጋ መልኳ ጠፍቶ እንዴትም ፌመስ የሆናችሁ ሰዎች ማለት ነው። ቲክታክ እንግዲህ ምድረ ሁሉንም አፈምሷል ዘንድሮ አይደለ? አንዳችሁም መናገር አልፈልጋችሁም። ቀኑ እኮ አሁን ይህ ፎቶ ሲወጣ ማን ያመጣው ፎቶ? ከዛ በፊት ቴክስት ሲመጣ ቴክስቱ እንድትደልት ተደርጎ፣ ግን እቺ ልጅ አቢዩዚንግ ሪሌሽንሽፕ ውስጥ እንደነበረች ዩ ጋይስ ኦልሬዲ ነው። አባቦ የምትባለውም አውርታለች። ቴንክ ዩ አንቺም አባቦ። እሷ ደግሞ ከነ ማስረጃ ተናገረች። ምንድን ነው ለሊሳንድሪስ ሁለት የተለያየ ነገር ጽፈዋል አለች። አንደኛው ሊጋቡ እንደነበር እና ጥሩ ፍቅር እንዳላቸው ሰርጋቸው እንጌጅ እንዳረጉ፣ የእሷ አባት ደግሞ እንጌጅም እንዳላረጉ፣ ሽምግልና እንዳልተላከ፣ ምንም ነገር እንደማያውቁ ተናግሯል። ቢቢሲ አፋን ኦሮሞ ላይም የተናገረውን አውጥታለች። ከብታችሁ ማየት ትችላላችሁ። አባቡ ምስቱ ደግሞ የሌሊሳንድሪስ ምስት እዚህ የምትኖሯ ደግሞ እሷም የጻፈችው ነገር አለ፣ ደልተዋለች። አንቺ አባቡ ከፖሰተች በኋላ ጄሳ የለም እሱ እንትን ግን ሁላችሁም እንደ ሴትም እንደ እናትም እንደ እህትም እንደ ወንድምም ራሱ ወንዶቹ የእናንተ እህት ብትሆን የእናንተ ልጅ ብትሆን ዝም ትላላችሁ ወይ? እዛ ላይ ደግሞ የሰው እውነት እንዲወጣ የሰው እውነት እንዲደበቅ በዚህ ደረጃ ሂዳችሁ ሰው እንኳን እንትን ሲል ሪፖርት እያደረጋችሁበት አካውንት ማዘጋት፣ ላይቭ እንዳይገባ ማድረግ፣ በውስጥ ማስፈራራት ለምን አስፈለገ? ፍትህ እንዲሰፍን እንፈልጋለን ለቀነኒ። በህይወቷ ደስተኛ ሳትሆን ችግሯን ለሰው ሳታወራ ህይወቷ አልፏል አይደለ? ራሷን አጥፍታ ከሆነ ምኑ ነው? ምን ተካሂዶ ነው? የዛን ሌሊት ምን ተብላ ነው? ለምንድን ነው በዛ ሌሊት ተነስታ ራሷን የጠፋችሁ? ከዛ በፊትስ ምን ስትባል ነበር እቺ ልጅ? ምክንያቱም አይተናላ ስትደበደብ ነበር፣ ፊቷ በርዞ ነበር። የታችን ሰላም ውድና የተከበራችሁ የአዜቴ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መግቢያ ላይ እንደሰማችሁት በአዲስ መረጃ መተናል። እንግዲህ የቀነኒ አዳዲስ ነገሮች እየወጡ ነው። በጣም ያሳዝናል። ህዝቡ በሁለት ተካፍሎ እንግዲህ እየተባላ ነው ያለ። ያውም የኦሮሞ ልጅ ግማሽ ወደዛ ግማሽ ወደዚህ ሆኖ በጣም ያሳዝናል። እግዚአብሔር ይፍታው። ይሄንን እንቆቅልሽ ነው ምላችሁ ማለት ነውና
እንግዲህ ልደቷ ተከብሯል ዛሬ ላይ ማለት ነው። የቀነኒ ልደት ተከብሯል። እንደዚህ በፎቶ በምታዩት መንገድ እንግዲህ እንደዚህ ፎቶዋን አድርገው ልደቷን ሻማ አብርተው ጓደኞቿ፣ ወዳጆቿ ልደቷን አክብረውላታል። በጣም ያሳዝናል። በጣም ከባድ ነው። እንግዲህ ፍትህ እንላለን ለእህታችን ማለት ነው። እግዚአብሔር እውነቱን ያውጣላት፣ ሀቅ ያውጣ። ልጁም ንጹህ ከሆነ እግዚአብሔር ያውጣው፣ ከደሙ ንጹህ ከሆነ እግዚአብሔር ይልቀቀው። እንግዲህ እንደዚህም እዚህ ጋር እንደምታዩት እንደዚህ ፎቶዋን አድርገው ሻማ አብርተው እያለቀሱ ጓደኞቿ ልደቷን አክብረዋል። በጣም ያሳዝናል፣ ልብ ይሰብራል። የቀነኒ እንግዲህ ስትዘጋጅ በነበረችበት ነው የሞተችው። ቀኑን ሙሉ ፎቶ ስትነሳ እና ቀኑን ሙሉ እንግዲህ ፎቶ ስትነሳ ልደቷን ልታከብር የዋለችው ነው እንደዚህ ነገር የገጠማት ማለት ነው። ያሳዝናል። መጨረሻችን ፈጣሪ ያሳምርልን በሉ ሁላችሁም ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት ከድንገተኛ አደጋ ይሰውረን። እውነት በድንገት መጥቶ እንደዚህ ፍት የሚያደርገንን ነገር መድኃኒዓለም እሱ ይጠብቀን። ሁላችንም በያለንበት እኛ አናቅም። አስባችሁታል? ልደት የደረሰ ብላ የዛሬን ቀን እንግዲህ 25ኛ አመቷን ልታከብር ነበረ። በ24 አመቷን የሞተችው 25 አመቷ ነበረ ማለት ነው። ይሄ የምታከብረው ልደት ያው እንደሰማነው 24 አመቷ ተብሎ ነው ሲዘገብ የነበረው። ወደ 25 የምትገባበት ነው መሰለኝ አሁን። ያሳዝናል። ፍትህ ለእህታችን እንግዲህ ፍትህ ሁላችንም እንጠይቃለን። እውነቱን መድኃኒዓለም ያውጣለን። ፍትህ 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 ለእህታችን። ሁላችሁም ፍትህ እያላችሁ ጻፉ ማለት ነው። ፍትህ ለእህቶቻችን፣ ፍትህ ለሚበደሉት፣ ፍትህ በወንዶች ለሚገደሉ ለሚጠቁት፣ ለእህቶቻችን፣ ለህፃናት በጣም ያሳዝናል። በምናምነው በምንወደው ነው እንግዲህ ሁላችንም ህይወታቸው ያሉ እህቶቻችን በጣም ዘግናኝ ሁኔታ ነው ያለው ማለት ነው። እና ከባድ ነው። እግዚአብሔር ይህን ነገር ይፍታው ነው። ሌላ ምን የምንለው ነገር ስለሌለ ማለት ነው። ፈጣሪ ይፍታው እስኪ። እውነት በጣም ከባድ ነው። እና ቤተሰብ እንግዲህ እንዴት አምኖ ይቀበል ይሄን ነገር? ቤተሰብ ማመን ተስኖታል። የሚታመንም አይደለም። ማመን ከብዷቸዋል። እውነቱ የት ጋ ነው? እውነቱ ምንድን ነው? የሰውን ልብ ስብር የሚያደርግ ነው። እውነት ያልታወቀለት ሞት። እውነት ከሞቱ አሟሟቱ የሚባለው እንዲህ አይነት ነው። አሁን እኮ ለቤተሰብም እዳ ነው እንደዚህ አይነት አሟሟት። መንገደላት ማንገደላት ምንም የሚታወቀው የለም። ያው እሱ አብሯት ስላለ ብቻ እንግዲህ ሁሉም ጣት ወደ አንዷለም እየጠቆመ ነው። ሁለተኛ ደግሞ ትላንትና ምርመራ ወጣ በተባለው ከቤት ውስጥ እንግዲህ ከፈርሽ ስር ከምንጣፉ ስር ማለት ነው 2 ተደራራቢ ምንጣፍ ከረኮቦት ስር ብድግ ሲያደርጉ ደም ይነካው ተገኘ ተባለ። እሺ ሲቀጥል ደግሞ አሁንም ፊቷ የበለዘው ፎቶ ተገኘ። ሌላም ብዙ ማስረጃ ከስልኳ ተገኘ። ያው ፖሊስ አንድ ነገር እስካሁን አልተነፈሰም ጠብቁኝ በማለት ላይ ነው ያለ። ህዝቡ ግን ያው የጎለጎለ ዘመድ ወዳጅ አዝማች ሚስጥር እያወጣ ነው ያለ። በጣም ያሳዝናል። ለእህታችን ነፍስ ይማር፣ ቤተሰብ መጽናናት ያድልልን። እንግዲህ ዛሬ ልደቷ ተከብሯል ማለት ነው። ያሳዝናል እንደዚህ አይነት ነገር። እውነት በጣም ልብ ሰው ለሰርግና ለልደት እንደዚህ ሲዘጋጅ ህይወቱ እልፍ ሲል በጣም የሰውን ልብ ስብር ነው የሚያደርገው። ያማል ብቻ። ነፍስሽን ባጸደ ገነት ያኑረው፣ ሀቅሽን ያውጣው፣ እውነቱን ፈጣሪ ያውጣልሽ። ሌላ ምንም አንልም። እኛም ማጽያተኛ መሆን አንፈልግም። ይሄ ልጅ ከደሙ ንጹም ከሆነ ካልሆነ እግዚአብሔር ይፍታው። ብዙ ወሬ እየወጣ ነው፣ ግን የፖሊስ አንድም ነገር የተነፈሰው የለም እስካሁን ጠብቁኝ በማለት ነው። ያው ፖሊስ እንግዲህ ሌላ መረጃ ሳያወጣ ህዝብ ግን ያው እየፈነዳ ዝም በሉ እኔ እስከማውጣ ቢልም ህዝቡ እየፈነቀለ እያወጣ ነው። ፈጣሪ ይፍታው ነው የምለው። ሌላ ምን እንዳለው ይሄንን ቆቅልሽ መድኃኒዓለም ይፍታላችሁ።